በኢትዮጵያ አካታች አሳታፊ ዘላቂነት ያለው ኢኮኖሚ ለመገንባት በተለይም ዜጎችን ያሳተፈ እንዲሆን ሰፊ ስራ እየተሰራ እንደሆነ ሲነገር የካፒታል ገበያ በይፋ መመስረትም ለዚህ አንዱ ማሳያ ነው። በዚህ መሰረትም ሙሉ በሙሉ በመንግስት ባለድርሻነት ተይዞ የነበረውን ኢትዮ ቴሌኮም 10% ለዜጎች እንዲተላለፍ ጥቅምት 6 ቀን 2017 ዓ.ም የአክሲዮን ሽያጭ ይፋ መደረጉን ያስታወሱት የኢትዮ ቴሌኮም ዋና ስራ አስፈጻሚ ናቸው። በአክሲዮን ሽያጩም 10.7 ሚሊዮን የአክሲዮን ድርሻ መሸጡን አስታውቀዋል። ባለቤትነቱ በመንግስት የነበረ በእድገት ጎዳና ላይ ያለን ተቋም 10% ድርሻውን ለኢትዮጵያኖች ለመሸጥ መንግስት በይፋ ሁላችሁም እንደምታስታውሱት ጥቅምት 6 ማስጀመሩ ይታወሳል ማለት ነው። ይህንን ውሳኔ ተከትሎና አጠቃላይ በሀገራችን የያዝነውን የኢኮኖሚ ሪፎርም እንደዚሁም ደግሞ በርካታ ማሻሻያ ስራዎችን ተከትሎ የኢትዮ ቴሌኮም 10% ድርሻ ለማህበረሰባችን መሸጡ አካታችነትን እንደዚሁም ደግሞ ፍትሃዊነትን፣ ዘላቂነትን፣ የተረጋጋ ኢኮኖሚ ከመገንባት አንጻር ከፍተኛ ሚና ይጫወታል ተብሎ ይታመናል። ከጥቅምት 7 እስከ ታህሳስ 25 ቀን 2017 ዓ.ም የመጀመሪያው ዙር ሽያጭ መደረጉን ጠቅሰው በርካቶች ባቀረቡት የይራዘም ጥያቄ መሰረትም እስከ የካቲት 7 ቀን 2017 ዓ.ም ሁለተኛ ዙር የአክሲዮን ሽያጭ ተከናውኗል ብለዋል። በዚህም ለ121 ቀናት በዲጂታል አማራጭ ጭምር በተካሄደው የኢትዮ ቴሌኮም የ10% የአክሲዮን ሽያጭ 47377 ኢትዮጵያውያን መሳተፋቸውን ገልጸዋል። 3.2 ቢሊዮን ብር የተከፈለ ገንዘብ ተሰብስቦ በዝግ አካውንት መቀመጡንም ዋና ስራ አስፈጻሚዋ ጠቅሰዋል። ታላቅ ሀገርና ሕዝብን ሲያገለግል የነበረውን የእናንተ የሆነውን ተቋም ደግሞ ዛሬ እንደ ግለሰብ ደግሞ ባለቤት ሆናችኋል ማለት ለኢትዮ ቴሌኮም ለኢትዮጵያም አንድ ትልቅ ታሪካዊ ምዕራፍ ነው ብዬ አስባለሁ። እኛም እንግዲህ ይሄንን ሂደት ስናጠናቀቅ ከዚህ በኋላ ሚዲያዎቻችንም ሌሎቻችሁም ስጠሩን እንግዲህ አክሲዮን ማህበር እያላችሁ ይሆናል ማለት ነው በሂደቱ ሲጠናቀቅ። ስለዚህ 47377 ፖቴንሻል ኢንቨስተሮች ምን ያህል ሼር ገዙ ስንል 10.7 ሚሊዮን ሼሮችን ገዝተዋል። የነዚህ ሼሮች በገንዘብ ደግሞ 3.2 ቢሊዮን ብር በዚህ በአጭር ጊዜ ውስጥ ሬዝ ተደርጓል ብለን ልንወስደው እንችላለን። አክሎም የኢትዮ ቴሌኮም ባለ አክሲዮን የሆናችሁ ኢትዮጵያውያን እንኳን ደስ አላችሁ ብለዋል። አሁንም በርካታ የአክሲዮን ግዢ ጥያቄ መኖሩን ገልጸው የቀሩ አክሲዮኖችን በተመለከተ መንግስት በሚሰጠው አቅጣጫ መሰረት ወደፊት ይፋ እንደሚደረግ ተነግሯል። በርካታ ማህበረሰቡን ለማሳተፍ ስለሆነ መንግስት የፈለገው ዝቅ ማድረግ አስፈልጎ ነው የነበረው። አሁን በሁለት ዙር እድልም ስለሰጠ መንግስት በቀጣይ ለመሳተፍ የፈለጉ ግለሰቦችንም ተቋማትንም እንደዚሁም ትውልደ ኢትዮጵያኖችን ጨምሮ የተጠየቁ ጥያቄዎችን አጢነን መንግስት በሚሰጠው ውሳኔና አቅጣጫ መሰረት የቀሩት ሼሮች ደግሞ ለሽያጭ ሲቀርቡ የምናሳውቃችሁ ነው የሚሆነው ማለት ነው። ዋና ስራ አስፈጻሚዋም ጥቅምት 6 ቀን 2017 ዓ.ም ኢትዮ ቴሌኮም አክሲዮን ለሽያጭ ዝግጁ መሆኑን በጠቅላይ ሚኒስትር ዶክተር አብይ አህመድ መበሰሩንም አስታውሰዋል።